ወረዳዊ የክረምት በጎ ፍቃድ አገልግሎት በዛሮታ ቀበሌ በንቅናቄ ተጀመረ። ዋግኽምራ ብሔረሰብ አስተዳደር በጋዝጊብላ ወረዳ የ2019 የክረምት በጎ ፍቃድ አገልግሎት መርሃ ግብር በ018 ዛሮታ ቀበሌ በቦይ ቅልበሳና በችግኝ ጉድጓድ ዝግጅት ዘመቻ በይፋ ተጀምሯል። በማስጀመሪያ ፕሮግራሙ የወረዳ የክረምት በጎ ፍቃድ አገልግሎት ግብረ ኃይል የቀበሌው አመራሮች ተገኝተው በትምህርት ቤቶችና በጤና ኬላዎች የቦይ ቅልበሳና የጉድጓድ ዝግጅት ስራውን በይፋ አስጀምረውታል። በጋዝጊብላ ወረዳ ለመጀመሪያ ጊዜ እንግዲህ የ2018 የክረምት በጎ ፍቃድ አገልግሎት በ018 ቀበሌ በዛሮታ ተጀምሯል። እንግዲህ ያስጀመርነው እንደሚታየው መጀመሪያ የጎርፍ ማስቀልበሻ ቦይ ነው። ሁለተኛ ደግሞ የችግኝ ጉድጓድ ነው። እንግዲህ በተቀናጀ ህብረተሰቡ ወጣቱ በተገኘበት ነው። ሁሉም የግብርና ልማት ባለሙያ ነበሩ፣ የጤና ኤክስቴንሽን ባለሙያዎች ነበሩ፣ የትምህርት ባለሙያዎች ነበሩ። ሁሉም በተቀናጀ ኮማንድ ፖስት በተገኘበት ነው የተገኘ ነው። እንግዲህ ደግሞ ከወረዳም ደግሞ ቴክኒክ ኮሚቴው ሙሉም ነበረ። ስለዚህ ይህ ስራ ስናስጀምር በቅንጅት ነው ያስጀመርነው። ይሄ የመጀመሪያ ስራችን ነው። ሲቀጥል ከነገ ወዲያ ደግሞ ሌሎቹ ቀበሌዎች በተቀናጀ መሰረት ይሰራሉ። እንግዲህ የመጀመሪያ መነሻ ስራችን ስለሆነ 21992 ወጣትና የህብረተሰብ ክፍል እናሳትፋለን ስንል በቅንጅት ነው። ስለዚህ በተለያየ መልኩ 17ቱን የስራ መስካችን የምንፈጽመው እንግዲህ ዛሬ የመጀመሪያ የመሰረት ድንጋይ ማለት ነው የተሳተፈበት ስራ ነበረ። በጣም የሚያምር ስራ ነው የተሰራው። ትምህርት ቤት ለማዳን የነበረ ርብርብ ነበረ። ዝናብ ከመዝነቡ በፊት የጎርፍ ቅልበሳ ነበረ። በየጤና ተቋማቶቹ የነበረ የችግኝ ጉድጓድ ነበር። የሚያማምር የችግኝ ጉድጓድ የተቆፈረበት ስርዓት ነበር። ባለሙያዎች እየዞሩ ስርዓት በደንቡ መሰረት በደንብ እንዲጫርና እንዲቆፈር በሚያደርግ ሁኔታ እየሰጡ ነበር። አሁን ደግሞ በተቀናጀ መልኩ ኮማንድ ፖስቱን ቁጭ በማለት ገምግመን ቀጣይነት ያለው ስራ እንዲሰራና የክረምት በጎ ፍቃድ አገልግሎት ህብረተሰቡን በሚጠቅም መልኩ ሰርተን ማህበረሰባችን ማገልገል አለብን በሚል ነውና የተነሳ ነው። ዙሮ ይሄ በጎ አድራጎት ስራ በየዓመቱ የሚሰራ ስራ ነው። በተለይ እንደኛ ቀበሌ እንደ 018 ማለት ነው በልዩነት የምናየው ስራ ነው። አሁንም ጭምር የችግኝ ጉድጓዶች እየተጫሩ ነው ያሉ በትምህርት ቤትና በጤና ኬላ ማለት ነው። በጣም ወደ 250 ሰው የሚሆን በጎ አድራጊ ነው አሁን እየተሳተፈ ያለ። በቀጣዩም የችግኝ ተከላው ስራ ይቀጥላል የሚል ነገር ነው አለ። በተለያየ ክፍተት ባላቸው በአረጋዊም በተለያየ ቤት በፈረሰባቸው በተለያየ ሁኔታዎች እየተጋገዘ ነው የሚሰራ። ዙሮ በጎ አድራጎት ስራ እንደ ቀበሌያችን ልምድ ሆኖ በቃ ችግር ያለባቸውን ሰዎች መርዳት፣ አዛውንትን መርዳት በቃ ይህ ስራ አምናም ዘንድሮም አረም ጭምር ያዛውንት አረም ማረም ያቃታቸው ወይም ደግሞ በአቅም ትንሽ የሚያንሳቸውን ሰዎች በትብብር እየታረመ በአንድ ላይ በጋራ ሆኖ እየታረመ እየተሰጣቸው ነው። እንደ ቀበሌያችን እንደዚህ ነው ልምዱና አሁንም ቢሆን ይቀጥላል የሚል ነገር ነው ያለን። ዛሬም ቢሆን እንደምታየው ያለው ሰው ከጤና ኬላና ከትምህርት ቤት ዙሪያው ጎርፍ መቀልበሻ ብሎም የችግኝ መትከያ ጉድጓዶች እየተዘጋጁ ይገኛሉ። ለምዶታል ማለት ይቻላል። አሁን በጎ አድራጎት እንደዚህ ክረምቶች በተቃረቡ ቁጥር ህዝቡ በቃ አንድ ጊዜ በቤተክርስቲያን በምን ተነገረ ቀን መያዝ ብቻ ነው የኛ ስራ እንጂ ህዝቡ በራሱ የሚመጣና የሚሰራ መሆኑ ነው እንደኛ ቀበሌ የምናስቀምጠው። ህዝቡ በእያንዳንዱ ቢጠየቅም ይህ ስራ የዳበረና ስራት እንዳለበት አምኖ እየሰራ መሆኑ ነው እንደኛ ቀበሌ። የበጎ አድራጎት ስራ ለራሳችን ይጠቅመናል ብለን ነው በደስተኝነት ነው የምንሰራው። ይጠቅመናል ስንል ጎርፍ እንቀለብሳለን፣ የተሰባበሩ ወንበሮች ካሉ እንጠግናለን። እንደዚህ ሆኖ ደግሞ የችግኝ ጉድጓዶች ወቅቱን ጠብቀን ጭረናን አሁን የምንጠብቀው ዝናብ ነው። ህዝቡ ይጠቅመኛል ብሎ ነው የሚሰራው እንጂ በግዴታ ተገዶ ምናምን አይደለም። ከኔ ከራሴ ጀምሮ በፍላጎት ነው እንግዲህ የሚሄድባቸው ቤቶች የምስኪኖች ትልቅ ሳረጋውያኖች የሆኑ ወጣትም ሆና ምስኪን ምንም የሌላት ከሆነች ያን ጎርፍ መንገድ በህዝባችን ኃይል እንቀለብስላታለን። የሆነ ደግሞ እንደዚህ ቆርቆሮ ደግሞ ለምሳሌ አሁን የሚገነጠልባት የሚጠግንላት ካለን ባህር ዛፍ ከሌለን በድንጋም ቢሆን ተራባርበን ህዝቡ እንጭንላታለን። ከዚህ ድረስ ነው የምናረገው። ከዛ እንለምናለን፣ በሲሲ መልኩ አድርገን እንለምናለን፣ ቤት ለቤት እንለምናለን። እንረዳለን ለህዝባችን ለአቅማችን በወሰነ ማለት ነው። ዛሬ ማስጀመሪያችን ቦይ ቅልበሳ የመጀመሪያ ይሄን ስንት ንብረት የወደመበት የኔ ነው ብሎ በማሰብ ይሄን ትምህርት ቤት በቀየሳ 250 የሚሆን ሜትር አሰርተናል። ጤና ኬላው ላይ ቢያንስ 300 ያላነሰ ጉድጓድ አስጨረናል። ይሄን ግን የኔነቱን ህብረተሰቡ አውቆታል፣ ጥቅሙን አውቆታልና ህብረተሰቡን በመቀስቀስ ህብረተሰቡን በራሱ በማለት ያው እየሰራን ነው። ባለፉ አመታት ላይ የተሰራው የጉፋያን የደካማን ቤት በመስራት እና ያን ሰዎች አሁን ማየት እርካታ አምራቸው እና ያን ሰዎች ቤት ተሰርቶ እዛ ጎርፍ የሚገባባቸው የነበሩ ሰዎች ያን ቀልብሸን ቤታቸውን ሰርተው አሁን የተቀመጡ ሰዎች ይላሉ። በያሰው ህብረተሰቡ ብዙ ነገሮች ትምህርት እያገኘ ነውና ቀጣይም አሁን ለቀጣይ የሚደረገው ስራ እንዲህ ያሉ ስራዎችን እንሰራለን ብለን አስበናል። ለቀጣይ ራሱ ስራ እንሰራለን ብለን ዛሬ የበጎ አድራጎት የንቅናቄ መድረክ በ018 ቀበሌ ማህበረሰብ ተጀምሯል።
ይሄ ንቅናቄ መድረክ ሲካሄድም ጭምርም የመጀመሪያው ንቅናቄ መድረክ በትምህርት ቤታችን ግቢ ለጎርፍ ተጋላጭ በተለይ ብሎኮቹ አሰራራቸውም ጭምርም ለጎርፍ ተጋላጭ የሆኑ መማሪያ ክላሶችም ስላሉም ጭምርም በየአመቱ ያው ማህበረሰቡ ትልቅ ኃላፊነት ወስዶም ጭምርም ክረምት ከመግባቱ በፊት የቅድመ ዝግጅት ስራዎችን ሰፊ ስራ እየተሰራ የመጣበት ተግባር አለ። ከዛ መካከልም በሚታየው አግባብ በተለይ ለጎርፍ ተጋላጭ እንዳይሆን ሰፊ ተግባራት የሚሰራበት ፕሮግራም ከመሆኑ ማኳያም ጭምርም የማህበረሰቡ በንቅናቄ ወጥቶ ሲያከናውናቸው የነበሩ ተግባራት ጋር ለመግለጽ ነው ፈልገውም ጭምርም በተለይ ብሎኮቹ ላይ በተመለከተ በመታዩት አግባብ ብሎኮቹ ለጎርፍ ተጋላጭ ከመሆናቸው ጭምርም ማህበረሰቡ በንቅናቄ ወጥቶ የጎርፍ መቀልበሻና በተለይ ደግሞ የውሃ ፍሳሾችን ቦታዎች የማጽዳት ስራዎች ነው እየተሰራ የዋለው። ቀጣይ ላይ በተለይ በክረምት ተግባራት ላይ እንደ ትምህርት ቤት የምናከናውናቸው በርካታ ተግባራቶች አሉ። በቅር ደረጃ የያዝናቸው የመጀመሪያው የጎርፍ ቅልበሳ ስራ ነው ተግባራትን እየሰራን ያለው። ሁለተኛው ደግሞ በተለይ ተካታይነት ያላቸው በክረምት በተለይ በጎ አድራጎት ተማሪዎች የማጠናከሪያ ትምህርት ለመስጠት ትምህርት ቤቱ ሰፊ የቅድመ ዝግጅት ስራዎችን ሰርቶ በአጭር ጊዜ ውስጥ ደግሞ በተለይ ተማሪዎችን መዝግበን እንደገና ደግሞ በተለይ ክላስ ምቹ አድርገን ምቹ ሁኔታዎችን ፈጥረን በተለይ የሚማሩበት ክላሶችን ግብአትን አሟልተን የማጠናከሪያ ትምህርቱን ለመስጠት ሰፊ ተግባራት እየሰራን ያለንበት ሁኔታ አለ። የተማሪዎች ኮምባይን ደስክ ወንበሮች ጥገናዎች ለማካሄድ ቢያንስ እስከ 80 ኮምባይን ደስኮችን ጥገና በበጎ አድራጎት በተለይ በዩኒቨርሲቲ በኮሌጅ ቆይታ ያላቸው ተማሪዎችና በአካባቢው ማህበረሰብ ጭምርም ጥገናዎችን ለማድረግ ሰፊ እቅድ አቅደን የተነሳንበት ሁኔታ አለ። የጓሮ አትክልት ነው። በተለይ በሰቆጣ ዲክላሬሽን በአፍሪካ ልማት ባንክ አማካኝነት ትምህርት ቤቱ ቋሚ የሆኑ የጓሮ አትክልቶችን ጭምርም ፍራፍሬና የጓሮ አትክልቶች እያለማን ያለንበት ሁኔታ አለ። ይሄ በሚታየው አግባብ ለሶስተኛ ዙር ነው። አሁን የመጀመሪያ ዙር፣ ሁለተኛ ዙር አለ። ሶስተኛ ዙርም በተለይ አንዱ ተግባራታችንም የክረምት ተግባራችን እነዚህ ቋሚ አትክልቶችንና በተመሳሳይ ደግሞ እነዚህ የጓሮ አትክልቶችን የማልማት ስራ ነው። ቀጣይነት ያለው የማልማት ስራ ተግባራትን በትምህርት ቤት ደረጃ እየፈጸምን ያለንበት ሁኔታ አለ። ይሄ ሲደረግ እንደሚታወቀው የሚለማበት ዋና ዓላማው በተለይ በሰቆጣ ዲክላሬሽን በአፍሪካ ልማት ባንክ አማካኝነትም ጭምርም የመቀጨጭና የመቀንጨር እንትን ያለባቸውን ተማሪዎች አብሮ ሊንኬጅ ፈጥሮ ምገባውን ከመስጠት አኳያ በተለይ መስከረም ላይ ዴዋን ክላሷን ትምህርት ከተጀመረ በኋላ በቅድመ አንደኛ ትምህርት ቤታችን ላይ በቅድመ አንደኛ በፕሮጀክት በተለይ በሌጎ ፋውንዴሽን የሚከናወን የተማሪዎች ምገባ አለ። ምገባውን ደግሞ በተለይ ከጓሮ አትክልት ጋር አስተሳስሮ ምገባውን ለመስጠት ነው ዋናው ዓላማውም ጭምርም። ይሄ ማለት በተለይ ቀጣይ አመት 2019 ላይ በሚፈለገው ልክ አልምተን 2019 ትምህርት እንደተጀመረ አብረን ከምገባው ጋር ሊንኬጁን ፈጥረን ምገባውን በተደራጀ መልኩ ለመስጠት የቅድመ ዝግጅት ስራዎች ተሰራበት ያለበት ሁኔታ አለ።